ሄርሜላ ውሽሚት ጉድ ሆነች። የሰው ባል ስትንከባከብ ከርማ በመጨረሻ ልቧ ተሰበረ። ሩታን ላንቺ የማይገባ ወንድ ነው፣ አይገባሽም፣ የሰው ባል አይሆንም እያለች ብትመክራትም ላንቺ የሚገባሽ ወንድ አይደለም፣ አብርሃም ላንቺ ይበዛብሻል አለች። ጭራሽ የልጇ እኮ አባት ነው። የልጇን አባት ከፍ ዝቅ አድርጋ የተናገረችው ሄርሜላ አብርሃም መጥቶ እሱ ምርጫውን ዝርግፍ አድርጎ ተናገረ። ሄርሜላ ብዙ ደክም ያለሁና ለፍቻለሁ እያለች እንዲሁም ከሷ ጋር የነበሩ አንደኛ ዳኒ፣ ሁለተኛም ቡዜ፣ ሶስተኛ ዴቭም አለ። እንደገና ኤርሚ ብዙዎቹ ሲያሽቃብጡ የነበሩት ሩታን ገለልተኛ አድርገዋት እነሱ በጥሩ ሁኔታ እናሳልፋለን፣ ደስተኛ እንሆናለን በማለት እቤቱ ድረስ ሄደው ልብሱንም የጠየቀችው ሄርሜላ ባልሽ ለእኔም ባሌ ነው፣ እቃውን ልብሶቹን ስጭኝ እኔ ከዚህ ቤት ላውጣ ያለች ብቸኛዋ ሴት ሄርሜላ። ማን የባሉን ንብረት ሰጥቶ ያውቃልና ነው እንደዚህ የጠየቀችው። ስለዚህ ለማንኛውም ቤተሰብ ልቧ ተሰበረ። እንደዛ ለሱ መልካም ያደረገችለት ጥሩ ያደረገችለት ስለሱ ብዙ የምታስብለት የተንከባከበችው ብዙ ያሰበችው ልጅ እንግዲህ እንክብካቤና ህይወት ሌላ ነው። እሽሩሩ ስትለው የከረመችው ማለት ነው። በመጨረሻ ልቧ ተሰብሯል ማለት ነው። ሩታ ነገሮችን ቀስ ብላ የምታዳምጥ ነገሮችን በድርጊት በተግባር የምታሳየው ደግሞ አሸናፊ ሆና በአብርሃም ምንጊዜም የተመረጠች እንቁ ሴት ናት ማለት ነው። ስለዚህ እነ ዳኒ አሁን ምን ዋጣችሁ? ምን ስትሉ የከረማችሁ? እርግጠኛ ነኝ አሁን ደግሞ ዳኒ ወደ ሩታ ጋር በመሆን ከሩታ ጎን ይሆናል። ሩታ ያስጠነቀቀችው አለ። ያም ምንድን ነው? በቃ እሱ ሁለገብ ስላችሁ ወደ ተመቸው ውሃ ነው ዝም ብሎ የሚሄደው አይደለ? ወደ ተመቸው የሚሄደው ዳኒም እንደዛ ነው። ስለዚህ የሆነ በቃ ድምቅ ባለበት ቦታ መታየት ይፈልጋል። በዛ ምክንያት ደግሞ ሩታ አስጠንቅቃ ነግረዋለች። አንተ ምንጊዜም በቃ ያንተን አመልና ጸባይ ቃለውኝ አርፈ ብትቀመጥ ይሻላል፣ ከህይወቴ ብትወጣ ይሻላል ብላ እሷን ማስጠንቅቃ ነግረው ነበር ማለት ነው ቤተሰብ። እና ሄርሜላ በጣም ያዘነችው ምክንያቱም እንዴት ብዙ ደክሜ ብዙ ለፍቼ ብዙ መስዋዕትነት ከፍዬ ጊዜን መስዋዕትነት አድርጌ እንዴት አብርሃም እኔን አይመርጠኝም ማለት ሩታ ስለተመረጠች የሩታ አድናቂዎች ሲጭርስ እና ሩታ ስለተመረጠች በቃ ምንጊዜም አሸናፊ እንደሆነች ማለት ነው። ስለዚህ በቃ ብዙ ስታወራ ነበር ሄርሜላ፣ ብዙ ነገሮችን ስታወራ ነበረ። ሀሳብ መስጠት ራሱ ፈልጋለች። በቃ እንኳን አንተ ድነህልኝ መጣ የኔ ባል በቃ የኔ ጌታ ምናምን ቅልስልስልስልስ ምናምን ነገር በቃ ከእንግዲህ በኋላ ህይወታችንን እንኖራለን። ቢቀርስ ነግሬሽ ነበረ ከመጀመሪያው አብርሃም የሩታ እንጂ የሄርሜላ እንደማይሆን። ስለዚህ አብርሃም እንግዲህ ያው የሰሞኑ ደስ ይላል የሰሩት ስሬስ፣ ግን ብዙ ሰው ግማሹ የሩታ ግማሹ የሄርሜላ በቃ ይህንን አንዱን አንከራተቱት። ኤፋ እንኳን ደስ ያለ ቡዜና ዴቭ ደግሞ ማለት ነው። በቃ ቡዜና ዴቭ እንዴት ናቸው? ይኸው ውሃ አለ አይደለ? እውነቴን ነው። ቡዜና ዴቭ እንዴት መሰሏችሁ? ወደዚህም ካስኬዳቸው የሚሄዱ ናቸው፣ ወደዚህም ካስኬዳቸው የሚሄዱ ሰዎች ናቸው። በአንድ የሚወስኑ አይደሉም። እና አሁን ደግሞ ነገሮቹ ወደ ተስተካከሉበት ነው የሚሆኑት ማለት ነው ቤተሰብ። ስለዚህ ሩታን ስትመርጪ የነበርሽ ቡዜ ሩታን ስትመርጭና ሩታ ወደ ቡታጅራ ይሄዳል ብላ መጀመሪያ አብርሃምን
ይዛው ልትሄድ ስትል ልትሸኘው ሄርሜላ መጀመሪያ ተደውሎ ነበር የተጠራችው ሩታዬ ሳትጠራ ማለት ነው። ስለዚህ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ ማለት ነው። ስለዚህ የሩታ እንግዲህ በቃ በድል ነው እውነቴን ነው። እና ደስ ይላል። ግን ሄርሜላ ተበላቸው። ቀን ገንዘቤን፣ ጉልበቴን፣ ጊዜዬን በሰው ታምቼ የኔ ትሆናለህ ብዬ ብዙ ለፍቼ ፍቅር ይዞኝ ካንተ ለአንተ ብዙ መስዋዕትነት ከፍዬልህ እንዴት አንተ ትጥለኛለህ? ይሄ ሁሉ የተሆነ ተበላች ማለት ነው። ስለዚህ አሁን ደግሞ ምንትል የሆነ ሄርሜላ ለአንተ ያጠፋሁት ጊዜዎችና ብዙ ነገሮችን ሳትከፍለኝ ወደ እሷ ልትመለስ አትችልም ብላ ግግም ልትል ትችላለች ማለት ነው። ስለዚህ ሩታ እኔ እኮ ነገሮችን አሳይሻለሁ በተግባር ብላታለች። ጎበዝ ጎበዝ። አጣላቸው ግን ሴቶች የቀብራራ የሆነ ልጅ ወይንም ከሱ ፍቅር ያዘኝና ሶስተኛ ሴት ልሆንና እኔም ከነሱ ጋር ሆኜ እንትን ቅዱስና እውነት ስራቸው ደስ ይላል። ደስ ይላል ስራቸው ማሰላቸው በቃ የትወና ፍልስፍናቸው ይህ ነገር ድራማው ነው። የድራማው ሀሳብና ፍልስፍናቸው በጣም ደስ ይላል። ለምን መሰላችሁ? በቃ ቫይራል እኛም በእነሱ አወጣ እኛም በእነሱ እየታየልን ነው ማለት ነው። ስለዚህ አሪፍ ስራ ነው እየሰሩ ያሉት። ደግሞ በሌላ ሀሳብ እንደሚመጡ እርግጠኛ ነን ማለት ነው። ለምን አሁን ለ500,000 ሰብስክራይብ ለመሙላት ነበረ። ያም እንግዲህ በድል ተጠናቀቀ ማለት ነው። ቀጣይ ወደ 1 ሚሊዮን ለመግባት ደግሞ የቀጣይ ጉዟቸው በጣም የከረረ ይሆናል ማለት ነው። ቤተሰብ ሄርሜላ ብርታቱን ይስጥሽ። ሄርሜላ ልብሽን ያጠንክረው። ሄርሜላ ከአብርሽ የያዘሽ ፍቅር በሰላም ይልቀቅሽ። ሄርሜላ ከሩታ ህይወት ውልቅ በይ። ሄርሜላ በቃ ወደ አብርሃም ወይንም አብርሃምን አታስቢው። እንደዚህ እያላችሁ ኮመንቱ ማለት ነው ቤተሰብ እና ቀጣይ በሌላ ቪዲዮ እንከሰታለን። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።